ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የቅልቦች የሬዲዮ ፕሮግራም ነው። በዛሬው ዕለት እንግዲህ የተለያዩ መሰናዶችን ይዘን ተስፋዬ ፍሬና ብስራት እንደዚሁም ከካሜራማናችን ቤባ ጋር በጋራ ቆይታ ልናደርግ ተገናኝተናል። እንዴት ነበር ሳምንቱ? እንዴት አለፈ? ኋላ ላይ ሐሳብ አስተያየታችሁን እያጋራችሁን አብራችሁን ቆይታ እንደምታደርጉ ተስፋ እናነሳለን። የተለያዩ ሐሳቦችን እያሳፈርን ከናንተ ጋር እንቆያለን። አብራችሁን ትቆዩ ዘንድ እንጋብዛለን። እንዴት ናችሁ? ተስፍሽ ፍሬ አለን። እንዴት ናችሁ አድማጮቻችን፣ ቤተሰቦቻችን? ሳምንታችሁ እንዴት አለፈ? እነሆ እንግዲህ በጉጉት የምንጠብቀው የሳምንቱ የቅልቦች የሬዲዮ ፕሮግራም አሁን ጀመረ። ከ3 ሰዓት እስከ 5 ሰዓት እንግዲህ እናንተም አብራችሁን ቆዩ ጥሪያችን ነው፣ ግብዣችንም ነው። አለን እንግዲህ ሳምንቱ ቆንጆ ነበር። ትንሽ ብርዱ በጣም ብርድና እኔ ትንሽ ያው እንትን ላይ ክፍለ ማለት አዲስ አበባም ቢሆን ዝናቡ ዘግይቶ ነው የገባው። ገጠር አካባቢዎች ላይ ደግሞ ሞር ዘግይቷል። አንዳንዱ አካባቢዎች እንደየእምነቱ ለእግዚኦ ለማለት የወጡም እንዳሉ እየሰማን ነውና እንግዲህ አናማርር በፍጹም ብርዱንም ዝናቡንም እንግዲህ ይችላል። በተለይ ገጠሩ አካባቢ በጸሎት የመጣ ነው። አይ በጣም እንግዲህ ዛሬ የተለያዩ ርዕሰ ጉዳዮች አሉን። በዛ ጉዳይ ላይ የምንወያይበት የምንነጋገርበት ሀሳብ አስተያየቶችን የምንሰጣጥበት ቅልቦች ድግስ በማህበራዊ ሚዲያ ላይ በስፋት እየተዘዋወረ ነው ያለው። ያው ቅልቦች ዋና ዓላማው ማህበራዊ ሚዲያው ለመልካም እንዲውል ለሀገር ለሰላም ግንባታ ትውልድን መቅረጫ ይዋል የሚል መርህ ይዞ ነው እየሰራ ያለው። ለዚህም ብዙ ዓመታት ባለፉት 5 እና 6 ዓመታት በተለያዩ ፕላትፎርሞች ከአዲስ አበባ ዩኒቨርሲቲ ጋር ሆኖ የማህበራዊ ሚዲያ ተጠቃሚዎችን ስልጠና ስንሰጥ የቆየንበት ሁኔታ የነበረበት ነው። በተለይ ከቅልቦች ጋር ላለፉት 3 ዓመታት በዚህ በመናኸሪያ በሌላ ሬዲዮ ጣቢያ ደግሞ ለ2 ዓመታት ወደ 5 ዓመታት አካባቢ ለሚጠጋ ማህበራዊ ሚዲያ አጠቃቅሞቻችን እና ፈርና ልክ መስመርም እንዲይዝ የተለያዩ ስራዎችን ሲሰራ የነበረበት ሁኔታ ነው ያለው። ዘንድሮ ባለፈው ይህንን 2 ዓመታት ከ2017 መጨረሻው አካባቢና 2018 ላይ ማህበራዊ ሚዲያን ለመልካም ለመጠቀም የሌላ ምንድነው ጥሩ የሚሰሩትን ማበረታታት እውቅና መስጠት የሚል መርህ ይዞ ተነስቶ የየወሩ ሁሉም ለማነሳሳት እንትን በሚያደርግ ሁኔታ የየወሩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እያለ ከነሐሴ ወር የህዳሴ ግድቡ ዓለም አቀፍ ሽፋን እንዲያገኝ ካደረገው ከብሩክ ኒውስ የጀመረ አሁን የመጨረሻው ሐምሌ ላይ ደርሰናል። ሐምሌን የቀጣይ ሳምንት የምናሳውቅበት ይሆናል። በዚህ ውስጥ እንሸልማለን በርቱ እያል መጀመሪያ እዚህ ስቱዲዮ እየጠራን ዋንጫና ሜዳሊያዎችን ስንሰጥበት የነበረበት ሁኔታ ነው ያለው። የዓመቱ መጨረሻ ላይ ደግሞ እንግዲህ አሁን አብዛኛው ሁሉንም በጉጉት እንዲጠብቅ እያደረገ ያለው የዓመቱ መጨረሻ ላይ 100 ግራም ወርቅ እንሸልማለን። እናንተ ብቻ የአገሪቷን ባህል እሴት እና ብሔራዊ ጥቅምን ጠብቃችሁ ትውልድን ለመቅረጽ ባላችሁ እውቀት ተግታችሁ ስሩ፣ ባላችሁ ቅንነት መልካም ነገርን ብቻ ስሩ፣ እኛ እናበረታታችኋለን ብለናቸው ብዙዎችን እዚህ ስቱዲዮ እያመጣን እያበረታታን ያለንበት ሁኔታ ነው። የመጨረሻው እንግዲህ ይሄ ሐምሌ ያልቅና የነሐሴ የጠቅለል ያለ ድምፅ የማሰባሰቢያ ስራ የሚሰራበት ነው ያለው። እንግዲህ ብዙዎቹ ወርቁ እውነት ነው ወይ ይሸለማል ወይ እያሉ ነው። አው ደጋግመን እዚህ ስቱዲዮ ሁሌ ስንገባ ስለ ወርቁ በቃ ቅልቦች መባሉ ቀርቶ 100 ግራም ወርቁ እንደውም ከዛም በላይ ከፍ አድርገን በደንብ ሌሎችም 100 ግራም ወርቅ አንድ ሰው ብቻ ነው ወይ የሚሸለም የሚል አይነት እና ሌሎቹ ተወዳዳሪዎች ላይ ስጋትም የመፍጠር አይነት ነገር እየታየን ያለው የግራሙን መጠን ከፍ አድርገ ነው እስከ 3 ድረስ ያሉትን ለመሸለም እንግዲህ ባለፈው ተሰብስበን ውሳኔ ያስተላልፈናል። ስለዚህ ደግሞም አንዳንድ የሚነሱ ጥያቄዎች በማህበራዊ ሚዲያ ላይም ላይቭም ላይ እየገቡ በዚህ ጉዳይ ላይ ውይይትም እያካሄዱ ነው ያሉት። ምንድን ነው ብዙ ጊዜ ብዙ በጎ ተጽዕኖ ፈጣሪዎችን ማፍራት ስለሆነ
ደጋግሞ ያሸነፉ አሉ። ስለዚህ አንዴ ሁለቴ ከዛም ሶስቴ የሚያሸነፈ አለ። ስለዚህ እንዴት ነው ያ ነገር ሲል የየወሩን ነው ያ። ስለዚህ አንዴ ያሸነፈ አንዴም ያሸነፈ ሶስቴ የሚያሸነፈ እድሉ እኩል ነው እያል ኢቨን አንዴ በሚያሸንፍ ለምሳሌ አዶናይ ደጋግሞ ያሸነፈበት ሁኔታ ነበር። እሱ ብቻ እንትን ሌሎችንም መልካም ለማውጣት ሁለተኛ ደግሞ የየክብር ነው ይሄው የየወሩ አሸናፊ የወርቁም ደግሞ ተቋዳሽ ወይንም ደግሞ ተፎካካሪ እጩ መሆኑን ማሳያ ነው። ስለዚህ እሱ እንኳን አሸነፈው ይሄ እንትኖቹ እንዲበዙ መልካም የሚሰሩት እንዲበዙ ሁለተኞችን አንደኛ እያደረግን አብረውም ብቻውን እንትን ያደረገበት እሱ ብቻውን ያሸነፈበት አሁን መስከረም ወር ላይ ነው ማንም ሰው ሳያውቀው። እንግዲህ እንደምታስታውሱት ለምንም እንኳን እየተባል ለምን እንዲህ ያለው ምናምን ሲባል እኛ ያየነውን የዛን ጊዜ ቅንነት የመስከረም ወር ላይ ምንድን ነው ሰርቶ ነው የሶስት ልጆች ስላነሳ ሬቻን ቀጥታ ስርጭት ስላደረገ እንደዚህ አይነት ነገር የሚል ነገር ስለነበረ በዛ ሌሎችንም ነው እውቅና መስጠቱ ምን ያህል ሊያነሳሳ እንደሚችል ማሳያ ነው። እንግዲህ ጥቅምት ወር ላይ እነ ማስተር አብነት እነ ዶክተር አብይ የነበሩበትን ሁኔታም አለ። ብዙ መልካም የሚሰሩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወደፊት ለማምጣት የተሰራ ስራ ነውና አሁን የሐምሌ ወር ነካተትና ብዙ ሐምሌ ወር ላይ ደግሞ ይሄ የቅልቦች ሽልማት እንትን ስላለ ይሁን አናውቅም በጣም ብዙ ተጽዕኖ ፈጣሪዎች ኢንቦክስ እዩዋቸው የሚባሉ እንድናያቸውና እንድናበረታታቸው ዛሬ እስከዚህ ድረስ የመጡበትን ነገ ተነገ ወዲያ እንዲቀጥሉበት የእነሱን ፈለግ ደግሞ የሚከተል ሌላውም እንዲወጣ የሚደረጉ ነገሮችን አይተናልና የሐምሌ ወር የእጩዎች እንመርጥና እንሸልምና ሜዳሊያውንና ዋንጫውን ከዛን 100 ግራም ሙሉ እጩዎች ይፋ ይደረጋሉ። እንግዲህ የዚህ የቅልቦች 100 ግራም ወርቅ የሽልማት ሂደትን በተመለከተ አመቱን ሙሉ ሲደረግ የሰነበተ የቆየ መሆኑ ይታወቃል። በዋነኛነት ተመልካቹም ሊረዳ የሚገባው ነገር ወይም አድማጮቻችንም አሁን እያዳመጡን ያሉ ሊረዱት የሚገባው ነገር ቢኖር እኛ ይሄ ዝም ብሎ እንደ ሽልማት ድርጅቶች ከዛ ገንዘብ እንደሚሰበስብ እንደዚሁም ደግሞ ለትርፍ የተቋቋመ ድርጅት ሆኖ ሳንቲምን ብቻ አስቦ እንደሚሰራ ድርጅት አይደለንም። እኛ ዋና ዓላማችን ይህንን ዝግጅት ስናዘጋጅ አብዛኛው ነገራችን ከኪሳችን የወጣ ነው። 100 ግራም ወርቁ እስካሁን ባለው እንቅስቃሴ አንድም ስፖንሰር ከኛ ጋር ሆኖ አይደለም። ለወደፊት ራዕያችንንና ዓላማችንን የሚደግፉ ስፖንሰሮች አብረውን እንደሚቆሙ ተስፋ እናደርጋለን። እስካሁን ባለው ሂደት ግን ማህበራዊ ሚዲያ ለሀገር ግንባታ፣ ለሰላም ግንባታ ከዚህ ባለፈ ደግሞ ለእሴቶቻችን ኢትዮጵያዊ እሴቶች ለምንላቸውና እንደዚሁም ግለሰቦች፣ መረጃ ተቀባዮች፣ የማህበራዊ ተጽዕኖ ፈጣሪዎችን የሚያደንቁ ሰዎች ዓላማ መር ህይወት እንዲኖሩ እነዚሁም ደግሞ ተጽዕኖ ፈጣሪዎቹ ግብ ያለው ዓላማ ያለው መልእክት እንዲያስተላልፉ ማበረታታት ነው። ያለችን አንድ ሀገር ነው፣ ሌላ ሀገር የለንም። ስለዚህ ይህንን አንዱ መጠበቅ የምንችለው በማህበራዊ ሚዲያዎች ላይ በምናስተላልፈው መልእክቶች እርስ በርሳችን በመገነባባት ሀገርን ወደ አንድ ደረጃ ወደ ተሻለ ዜጎችን ወደ ተሻለ ስቴፕ ማሻገር ይገባል ከሚል ጽኑ እምነት ነው። ከዚህ በፊት በቲክቶክ አዋርዶች ላይ እንደምንመለከተው ተሳዳቢውም የማህበረሰብ ባህልን የሚንደውም እንደዚሁም እዚህ ግባ የማይባል አስተዋጽኦ ያለውንም ሰው እንደዚሁም ደግሞ ፖዚቲቭ ኢምፓክት ካላቸው ጋር አጃምሎ የመሸለምና ትርፍ ሳንቲም የሆነበትን ሂደት እናስታውሳለን። እኛ እንደዛ አይደለንም። እኛ ዓላማችን ጠቅሰናል። 4 ዋና ዋና የቆምንባቸው ጉዳዮች አሉ። ሀገር ግንባታ ነው። ሀገራችን በማህበራዊ ሚዲያ በሚተላለፉ መልእክቶች መገንባት መቻል አለበት። ሀገር የሚገነባው በሐሳብ ነው። የሀገር ቤት ከመሰልናት ወጋግራውና ምሰሷ ሐሳቦች ናቸው። የሚፈርሰውም ሀገር ደግሞ በሐሳብ ነው። ስለዚህ እዛ ላይ ፎከስ አድርገን እንሰራለን። ሰላም ግንባታ ላይ እንሰራለን። በሀገራችን የተለያዩ አካባቢዎች ግጭቶች፣ ጦርነቶች እየተመለከትን ነው። ትናንት አንድ ማህበራዊ ሚዲያ ላይ በአማራ ክልል በሚካሄደው በፋኖ ታጣቂዎችና በመንግስት በመከላከያ በሚካሄድ ጦርነት መካከል
በመኪና የሚሄዱ ሰዎች አንድ ጥሻ ውስጥ ተደብቀው ያላቸው የፊት ሰቀቀን ድሮ በፊልም የምናየው ነገር አስፈሪ ገጽታ እየተመለከትን ነበረ። እንግዲህ እነዚህ ሰዎች ሰላማያን ናቸው፣ ነገር ግን የግጭት ሰለባ ሆነዋል። ችግሮቻችንን በምክክር ባለመፍታታችን ምክንያት የሚሰደዱት ቤተሰቦች ናቸው፣ የሚሞቱት ሕፃናት፣ ሴቶች፣ ንጹሐን አርሶ አደሩ ነው። ስለዚህ የግድ ወደ ሰላም መምጣት አለብን። ማህበራዊ ሚዲያ ደግሞ ግጭት አቀጣጣይ ሳይሆን ሰላም ግንባታ ላይ መስራት አለበት። ከዚህ ውጪ ደግሞ እሴቶቻችን ላይ ጣልናቸው ምንል ኢትዮጵያ የብዙ እሴቶች ባለቤት ናት። እያንዳንዱ ብሔረሰብ፣ ሃይማኖት እሴቶች አሉት። እዚህ ላይ አትኩረን መስራት አለብን። ከዚህ በተጨማሪ ደግሞ የሚተላለፉ መልእክቶች የዜጎችን ሕይወት ከፍ ማድረግ መቻል አለባቸው። ፐርፐዝ ድሪቭን መሆን መቻል አለባቸው። ስለዚህ ተጽዕኖ ፈጣሪዎችም ዓላማ ያለው መልእክት እንዲያስተላልፉ፣ ያ ዓላማ ያለው መልእክት ደግሞ የዜጎችን ሕይወት ደረጃ የሚያሻግር መሆን አለበት። ስለዚህ የቅልቦችን ሽልማት ስንሰጥ ቮተሮችም በእከሌ አድናቂ ነኝ እከሌ ይበልጣል አይደለም። ይህንን ሚዛን ውስጥ አስገብተው መሆን መቻል አለበት። እኛም የተቋቋምነው 100 ግራም ወርቅ ብዙ ስራ ይሰራበታል። ድርጅታችን እናጠናክራለን። ብዙ ይህንን ፈሰስ ከ5 ሚሊዮን ብር በላይ የሚወጣበትን ገንዘብ አትሊስት የቅልቦችን አሁን ለወደፊት በጣም በርካታ የሚያስባቸው ሊሰራቸው የሚፈልጋቸው ነገሮች አሉ። አንድ ስቴፕ ወደ ፊት ለፊት ማሻገር የሚችል ገንዘብ ነው በዚህ ጊዜ ላይ። ነገር ግን እኛ ዓላማችን ገንዘብ ሳንቲም መሰብሰብ አይደለም። እኛ ዓላማችን የተሻለች ሀገር ውስጥ የተሻለ ሀገር ተፈጥሮ ከዛ የተሻለ ሀገር ውስጥ የተሻለ ህይወትን መኖር ነው የምንፈልገውና ያንን ለማበረታታት ነው። ስለዚህ አድማጮች ይሄ የዲጂታል ዌቭ አለ። እኔ የከሊንትን ነኝ የከሊንትን እኛ ከሊ የምንለው የለም። ማን ነው ለሀገር የተሻለ ያደረገው የሚለውን ተመልካቾችም አድማጮችም ይህንን ሴንስ አድርገው መንቀሳቀስ አለባቸው። በጣም ያለውም ትልቁ ይሄ ነው። ማህበራዊ ሚዲያን አሁን የምናያቸው አንዳንድ ነገሮች አሉ፣ ጉራ የመፍጠር አይነት ነገር ይሄ የቅልቦች ዓላማም አይደለም። ስለዚህ ይሄንን ስንሰራ ማህበራዊ ሚዲያን በኃላፊነት ወደፊትም ወደኋላም በመሄድ ነው። ለምሳሌ አንዳንዶች አሁን ጥቂቶችንም ስናይ ብዙዎችም የሚጠይቁት ጥያቄዎች እናንተ የየወሩን ነው የምትሸልሙት፣ አንድ ወር እንደው ጻድቅ የመጨረሻ መልአክ መስሎ እንትን ካለ በኋላ ከሸለማችሁት በኋላ በወሩ ወይም በሁለት ወሩ ደግሞ ጭራቅ ቢሆንስ ምንድን ነው የምታደርጉት የሚል አይነት ነገርም እየተነሳ ያለበት ሁኔታ አለ። ኦፍኮርስ አንድ ሽልማት ሰጥተው እውቅና ሰጥተው ያን እውቅና ተጠቅሞ ሀገርን ለማፍረስ የተለያዩ ሀሳቦችን የሚያደርግ ከሆነ ይሄንን እኛ እንድናስብበት የተረዳ ነው። ከቤተሰቦቻችን የሚነሱ ሀሳቦች ናቸው። ስለዚህ አንድ ሰው እውቅና ሰጥተው ሸልመኸው ህዝብ አውቆት ከዛም በኋላ ያንን ተጠቅሞ ደግሞ ወደ ሌላ ጥፋት የሚሄድ ከሆነ ያንን መንጠቅ ሁኔታዎችንም ልንሄድ የምንችልበት ሁኔታዎችን እንድናስብ ያደረገን ነገር ነውና እኛ አሁን ከሌላው ሽልማት እየተለየ የምናደርገው ባክስትሪ ጭምር እናጠናለን፣ ኮንሲደር እናደርጋለን። ላይክ የአንድ ሰው ኢምፓክቱ በሆነ ጊዜ በተገደበ አርቲፊሻል ሜካፕ ነው ወይስ ጆርኒው ምን ይመስላል የሚለውን ነገር እያየን ነው። ይሄ የዓመት ሽልማት ነው። ስለዚህ የዓመት ትሬንዱንም ማየት መጎብኘት ያስፈልጋል። እንደዚሁም ወደ ኋላ ዞር ብሎ ማየት ያስፈልጋል። ወደ ፊት ለፊት ብቻ አይደለም፣ ወደ ኋላም ሄደን ምናያቸው ነገሮች ይኖራሉ። ምክንያቱም ቅልብ አለው በሀገራችን ላይ ይህ ለዜጎች አራያ የሚሆን ነው ብለህ ይህንን የሚያክል ገንዘብ አውጥተህ የምትሸልመው ሰው ነገ ተነጎዲያ ሄዶ የሃይማኖት ግጭት ውስጥ የሚገባ ከሆነ የብሔር ጉዳይ ውስጥ የሚገባ ከሆነ ጎጥ ውስጥ የሚገባ ከሆነ እሴቶችን ወደ ማፍረስና የሀገር ሰላምን የሚበጠብጥ ከሆነ ይሄ ሽልማቱን የምንነጥቀዋለን። ምክንያቱም ያ በጣም ትልቅ የከበረ ሽልማት ነው። ያ ለዜጎች ሞዴል ይሆናል ተብሎ ነው ማለት ተርፎን ምን ሸልመው አይደለም፣ ከጉድለታችን ምን ሰጠው ነው። ያ ሞዴልነቱን ደግሞ እናነሳዋለን። በዚህ ምክንያት በሽልማቱ ምክንያት የትኛውም የካምፓኒ ድርጅቶች፣ ስፖንሰር አድራጊዎች ያንን ሰው በተለይ ከሽልማቱ በኋላ አሶሲየትድ ይሆናሉ። ምክንያቱም የትኛውም ተቋም
ከመልካም ከሰናይ ግብር ጋር ራሱን የማያያዝ ባህሪ አለው። ምክንያቱም የሚሸጠው መልካምነቱን ነው፣ የሚሸጠው ሰርቪሱን፣ አገልግሎቱን፣ ማንነቱን ነው። ምክንያቱም አንድ ካምፓኒ እኔ አላታልልም፣ አልሰርቅም፣ ምርቶቼ ለተጠቃሚዎች ጤንነት የተሻለ ህይወት ያጎናጽፋሉ ብሎ ነው። ስለዚህ ከዚህ ሰው ጋር ራሱን አታች ያደርጋል። ይሄ ሰው ወደ ኋላ የሚበላሽና ያልሆነ ስራ ሽልማቱን አገኘው ብሎ የሚል ከሆነ አደጋው ለሀገርም ነው የሚፈጥረው፣ እሱንም ስፖንሰር ለሚያደርጉ ነው። ስለዚህ በተለይ ተሸላሚዎች ይሄ ማለት ላይፍ ታይም ሽልማት ነው፣ ጥንቃቄ ማድረግ አለባቸው። በጣም እንግዲህ ምናልባት ሌላው ሁለተኛው ነጥብ ቅልቦች የአመቱን ትልቁን አዋርድ ወይንም ሽልማት እውቅና በሚሰራበት በዚህ ፕሮግራም ላይ ተስፋ የሚጣልባቸው የማህበራዊ ሚዲያ ተስፋ የሚጣልባቸው ማለት ገና እንግዲህ ከእድሜ አንጻር አይደለም፣ ሀገር ሊጠቀምበት የሚችል ሀሳብ ያላቸው ትውልድን ለማዳን የሚሰሩ አብዛኛውን ጊዜ ስንጮህ የነበረው ምሁራኖቻችን ወደ አሁን ትውልዱ ያለው ማህበራዊ ሚዲያ ላይ ነው። ስለዚህ ማህበራዊ ሚዲያ ላይ መታችሁ ሀሳቦቻችሁን፣ እውቀቶቻችሁን ለትውልድ መሸጥ ትችላላችሁ የሚል እውነቶችን እንግዲህ ደጋግመን ስንነጋገርበት የነበረው ጉዳይ ነው። ስለዚህ በዚህ ጉዳይ ላይ በዚህ ፕሮግራም ላይ እነዚህ የራሳቸው ፈጠራ ያላቸው የራሳቸው እውቀት ለሀገርና ለትውልድ ማውረስ የሚችሉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ብዙ ተከታይ ላይኖራቸው ይችላል፣ ግን ሀሳቦቻቸው ቢመጣ ለብዙ አስተማሪ ሊሆን የሚችል ሀሳብ ያላቸው ተስፋ በሚጣልባቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ላይ እነሱንም አመተን በዚህ ፕሮግራም ላይ እውቅና የምንሰጣቸው ናቸው። ብዙዎችን እያየን ያለ ነው። መምህራኖቻችን አሁን ወደ ማህበራዊ ሚዲያው እየመጡ ናቸው። የፊዚክስ፣ የማትስ፣ የኬሚስትሪና የጂኦግራፊ ሂስትሪ መምህራኖቻችን አሁን ሶሻል ሚዲያን ተጠቅመው በዛ ላይ ማስተማር የጀመሩበት ሁኔታ አለ። የትራፊክ ህጎችን የሚያስተምሩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መጥተዋል። ትራፊክ ህጉን እንግዲህ አንዳንዴ ከ20-30 ዓመት በፊት መንጃ ፈቃድ አውጥተው ትምህርቱ ወስደው ህጎቹ ደግሞ በሆነ ሰዓት የሚቀየሩበት ሁኔታ አለ። ህጎች ሲቀየሩ ያንን ህግ እያመጡ ሁሉም መኪና የሚነዳ ወይንም የትራፊክ ህግ እንትን የሚጠቀሙ እንዲያውቁት የሚያስተምሩ የትራፊክ ህግን የሚያስተምሩ የሶሻል ሚዲያ ኢንፍሉዌንሰሮች አሉ። ሌላው በተለያየ ሁኔታ ህግን የሚያስተምሩ መብትና ግዴቶቻችን አንዳንዴ ድሮ መጥሪያ ሲመጣለው የሚደነግጡ በጣም ብዙዎች አሉ። አሁን ግን ማህበራዊ ሚዲያ ላይ ገብተው የሚጠቀሙ ሰዎች መብትና ግዴታቸውን ኢቨን ችሎት እንኳን ስቆም ችሎት አቋቋም ለራሱ ሂደው ሀሳባቸውን በነጻነት መግለጽ የማይችሉ ቀጣይ ሆን እንዲሆን ይሆን አቋቋሜስ እንዴት ነው ብለው በፍርሃት ሀሳባቸው ጠፍቶባቸው እውነታቸውን የሚነጠቁ በጣም ብዙዎች አሉ። ስለዚህ በዛ ላይ መብትና ግዴታቸውን መሰረታዊ የህግ እውቀት እንዲያገኙ በህግ ላይ የሚሰሩ ፋሽን ዲዛይን በጣም ህፃን ልጆች ወጥተው የፋሽን ዲዛይኑን እያሳዩን ያሉ በጣም አስደናቂ የዲዛይን ቃሉ ቡቲክን ዓለም አቀፍ ተጽዕኖ እንግዲህ አዲስ አበባ እንኳን መጥቶ የማያውቅ ልጅ ዓለም አቀፍ ተጽዕኖ ፈጥሮ ዓለም አቀፍ ተቋማት አብረውት እየሰሩ ያሉ አንድ ገና ወጣት የአስራዎቹ ዕድሜ የሆነ እንግዲህ ይህ ልጅ የራሱንም ህይወት ሀገራችንንም እንዲያሳውቅ ያደረገው ማህበራዊ ሚዲያ ነው። ማህበራዊ ሚዲያ በረከቶችም አሉት፣ ተግዳሮቶችም አሉት። ስለዚህ ከተግዳሮቶቹ ለመቅረፍ በእንደዚህ አይነት ነገር እያደረግን መልካም ነገር የሚሰሩትን እያመጣን መሸለም እንዳለብን፣ አግሮ ኢንዱስትሪውን ግብርናውን እንዴት እየተጠቀሙበት እንዳለ እንግዲህ እያየን ነው። ዶሮ እርባታ በማህበራዊ ሚዲያ፣ የከብት እርባታ፣ ማደለብ ስራዎችን የሚሰሩ እነዚህንም እንግዲህ ከ20 ዘርፎች ባላነሰ ነው በዚህ ፕሮግራም ላይ በወርቁ ሽልማት ላይ እነዚህንም ልጆች ወይንም ሰዎች አምጥተን የምንሸልምበት ሁኔታ ስላለ ይህንን የኛን ዝግጅት የሆነ ደረጃ ከፍ የሚያደርገው እንደዚህ አይነት ነገሮች አሉ። ስለዚህ በተለይ ተስፋ የሚጣልባቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ተስፋ የሚጣልባቸው ማለት ምንድን ነው? ምናልባት ለሀገር
ለትውልድ ያላቸውን እውቀት እያካፈሉ ያሉ ማለት ነው። ገና እድሜያቸውን ለክተን እነዚህ ምናምን ነገር በሚለው እሳቤ ትርጓሜ እንዳይሰጥ ነው። እነዚህ ስራዎቻቸው ሀገራችንን አንድ ደረጃ ወደፊት ዓለም ወደ ዲጂታል ሚዲያ ፊቷን አዙራለች። ስለዚህ በዚህ በዲጂታል ሚዲያ ላይ ደግሞ ትውልድን የሚቀርጽ ሀገርን ወደፊት የሚያራምዱ የሶሻል ሚዲያ ኢንፍሉዌንሰሮችን ብትጠቁሙን እኛ ላየናቸውን እንግዲህ ብዙዎችን ያው 24 ሰዓት ቁጭ ብለን ማህበራዊ ሚዲያ ላይ እየፈለግን ማንን እኔ ያልን ተመና በዚህ ውስጥ እንደው ሳታገኛቸው የምዘላቸው ሊኖሩ ይችላሉ። ስለዚህ አድማጭ ቤተሰቦቻችን ብናያቸው ብለው የሚያስቡትን አንድ በዚሁ በማህበራዊ ሚዲያ ሜንሽን በሚባለው ሜንሽን ቢያደርጉን፣ ሁለተኛ በስልክ ቁጥሮቻችን 0908089108 እና በ0908089408 ሊንካቸውን ቢልኩልን እናያቸውና በዚህ ትልቅ ፕሮግራም ላይ እነሱንም የምናመሰግንበት ይሆናል። የዚህ የተስፋ የሚጣልባቸው የሚለውን ካታጎሪ እንግዲህ በትልቁ ነገር የዚህ ኢንተርፕረነርሺፕ ነው። አንደኛው የስራ ፈጠራ ላይ ትልቅ አስተዋጽኦ ያደረጉ ክህሎቶቻቸውን እያስተዋወቁ ያሉ ልጆች አሉ ማህበራዊ ሚዲያውን ተጠቅመው። አንዱ የቅልቦች የማህበራዊ ሚዲያ አጠቃቀም ላይ ፎከስ አድርጎ እየሰራ የሚገኘው እነዚህ ልጆች ወደ ፊት ለፊት ማምጣትና ማብቃት ነው፣ ወይም ደግሞ ለህዝብ ማስተዋወቅ ነው። እየሰሩ ያሉትን ስራዎች ደግሞ እውቅና የመስጠት ሪኮግናይዝ የማድረግ ነገር ነው። ስለዚህ እነዚህ በተለይም በማህበራዊ ሚዲያዎች ላይ አንደኛ ከፎሎወርም አንጻር ሊሆን ይችላል። አንዳንዶቹ ትልልቅ ፎሎወር አላቸው፣ አብዛኞቹ ግን ኢመርጂንግ ናቸው፣ ገና ነው ማህበራዊ ሚዲያውን የተቀላቀሉት። ሁለተኛው ነገር የኮንተንታቸው ኢሹ ነው። በኮንተንት ወይም ደግሞ በይዘታቸው እጅግ በጣም አስተማሪ ምንላቸውን ለሀገር ለዜጎች ይጠቅማል የሚባሉ ኮንተንቶችን ትውልዱ አንደርስታንድ ሊያደርገው በሚችል ሊገባው በሚችል መልኩ እያቀረቡ ያሉ ናቸውና የእድሜ ቫሪሽን ይኖራል። እኔ አንድ እናት አሉ ምግብ ስራን በቤት ውስጥ የሚያስተምሩ የሳቸው የምግብ አሰራር ሂደት ስመለከተው ሞሮፍ ይሄ የሀገራዊውን የምግብ አሰራር ተጠቅመው ያንን ፕሮሞት የማድረግ ነው። አሁን ብዙ ጊዜ የምግብ አሰራር ላይ ብዙ ሰው የማይገባው ጥቂት ከሊባኖስ ዘይት እንጨምራለን፣ ከፍልስጤም ጥቅል ጎመን ምናምን ማለት በጣም ለማህበረሰቡ በሚገባና ልክ በሆነ ቋንቋ ሳይሆን አንዳንዶቹም ፕሮዳክት ከውጪ ኢምፖርት ተደርገው የሚገቡ ምግብ እንደዛ አይደለም ማለት የኛ ሀገር በጥቅማማ ቅመም የታወቀች ሀገር ናትና ኢቭን ዴሊቨር በሚያደርጉበት ጊዜ ላይ ትክክለኛ የሆነ የቋንቋ አጠቃቀም ህብረተሰቡ ሊያገኘው በሚችለው ይሄ ኮፒ ፔስት ይሆንብሃል። የሆነ ኢንተርኔት ላይ ይሸመደዳል። ከዛ ያንን መልእክት እዚህ ህዝቡ ላይ መርጨት ነው። ነገር ግን አሁን የመጡት ሰዎች የሀገሪቱን ነባራዊ እውነታ በመረዳት ከአካባቢያችን ልናገኛቸው በምንችሉ ምርቶችና በተለይ የምግብ ግብአቶችና ቅመማ ቅመሞች ያንን ዴሊቨር ማድረግ የሚችሉ ነው። ቀደም እንዳነሳው በትራፊክ ማኔጅመንት በትምህርት ላይ ብዙ እየሰሩ ያሉ አሉ። እነዚህን ደግሞ ወደ ፊት ለፊት ማምጣትና እንደዚሁም ማሳወቅ ይገባል። የሆነ ጊዜ አንድ ኤርትራዊ መምህር በዩቲዩብ ላይ ጡረታ ከወጡ በኋላ ማትስ ማስተማር ጀመሩ። ያው ኑሯቸውን ለመደጎም ነው እሳቸው የጀመሩት። ዓለም ላይ ሼክ ዌቭ ነው የፈጠረው። ብዙ ሰው ሰብስክራይብ አደረጋቸው በአንድ ቀን ውስጥ ማለት ነው። በመቶ ሺዎች አደረጋቸው። መጨረሻ ላይ ማን እንደጻፈላቸው ታውቃለህ? ዩቲዩብ ራሱን የጻፈላቸው። ዩቲዩብ ራሱ በቃ ይህንን አፕሪሼት እናደርጋለን አለ። እኛም እንደዚህ አይነት ሰዎችን ነው አፕሪሼት እያደረግን ያለው። በጣም በጣም እንግዲህ የዲጂታል ዓለም ወደ ዲጂታል ሚዲያ ደጋግመነዋል፣ ፊቷን አዙራለች። ብዙ ነገሮቹም ሜይንስትሪም ሚዲያ ላይ ያሉትም ከዚህ ዲጂታል ሚዲያ ጋር እያጣመሩ ነው እየተሰራ ያለው። አሁን እኛ ራሳችን በተለያዩ የሶሻል ሚዲያ እንትኖች መልእክቶቻችን አሁን እየተላለፈ ነው ያለው ነው ምን ያህል የዲጂታል ሚዲያው ተጽዕኖ እያሳደረ እንዳለ የምናይበት ነው። በዚህ ውስጥ የራሱ ጥሩ ጎንም አለው፣ መልካም ነገርም አለው፣ አደጋም ደግሞ አለው።
እንደው ከጥሩ ጎኖቹ አሁን ቅድም ስናነሳቸው ከነበረው በሀገራችን እንኳን አይታችኋል። አሁን ሁሉም ይህ ህግ የማስከበር ሁኔታዎችን አንዳንድ ከዚህ በፊት እንደው ቤቱ ይቁጠረው በየመንገዱ በእርግጫ እንትን እያለ ጥርሱ የወለቀ አካሉ የጎደለ ምናምን። አሁን ግን ብዙዎችን ኢቭን እኛ ሁላ ጣልቃ የገባናባቸው ብዙ ነገሮች አሉ። ነገሮች ቶሎ ሁሉም ስልኩን ያይዛል። መብትና ግዴታውን የወንድሙን በደል የወንድሙ ጠባቂ መሆኑን የምታሳይ ከሰሞኑም አንድ ወደዚህ ወደ ቦረና አካባቢ ይመስለኛል ኦር ኢሉባቡር እንደዚህ አንድ እናት ሁለት ልጆች አሉ ብቻዋን የምታሳድግ እና ብቻዋን ልጆቿን እያሳደገች የምታበላው አጣች። ከዛን ወደ ሰው ማሳ ጎራ ትልና የሆነ እንትን ትገባና 2 ራስ በቆሎ እንትን ታደርጋለች። ለልጆቿ ቀለም የምታቀውር ሰው ታነሳለች። ልክ ነው ማለታችን አይደለም። ቸገሯት። ችግሯንም እንደው ለሰው ብታስረዳ መልካም ነው። ግን ያን ነገር ተፈጠረ። ያንንም ስታደርግ ምን ያደርጋል? አንዱ ፖሊስ ይዛታል። ፖሊሱ መያዙን ምንድን ነው የሚያደርገው? የደበደበ ስፖርት እያሰራ ምናምን ነገር እንትን የሚል ሁኔታ እንትን ያደርጋል። ሌላው ሰው ይሄን ሲያደርግ ያው ይሄው በዚሁ ስልክ ሪከርድ ይደረግና በማህበራዊ ሚዲያ ይለቀቃል። አሁን ሴትዮዋ ይሄን ነገር ማድረጋቸው ስህተት ቢሆንም ስህተቱን ደግሞ ወስዶ በሕግ እንድትጠየቅ ከማድረጉ ይልቅ የራሱ ፈራጅ ሆኖ እየደበደበ ቁጭ በይ ብድግ በይ እንዲህ በይ ስፖርት ስሪ እያለ መከራዋን የሚያሳያትን ነገር በማህበራዊ ሚዲያ ላይ ሕግ ባለበት ሀገር ጥፋተኛ ነች። ጥፋተኛነቷን በሕግ መጠየቅ እያለባት ራሱ እዛ ቦታ ላይ ባደረገው ይሄ ነው ለብዙ አንድ ቦረና ወይ ኢሉባቡር ላይ የተፈጠረው ኩነት በመላው ኢትዮጵያ ማስተማሪያ ነው የሆነው። ይህንን ሁሉም ሰው ተቀባበለው። ያ ፖሊስ የዛ ወረዳው አቃቢ ሕግ በማግስቱ ነው መግለጫ እንትን ያደረገው። ይህንን ያደረገውን ፖሊስ በቁጥጥር ስር አውያለሁ፣ ለፍርድም ደግሞ አቀርባለሁ። ምክንያቱም እሱ ሕግን የማስከበሩ ሁኔታ ነው እንጂ ሕግን የመፈጸም እርምጃ የመውሰድ ስልጣን የለውም። ስለዚህ እንትን ተደረገ። ያቺ እናትም ብዙ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወደ ራሳቸው አመጥተው ወደ 2 ሚሊዮን የሚጠጋ 1 ሚሊዮን ብር ተሰባሰበላት በአንድ ምሽት ውስጥ። አሁን የተቸገረችን ነፍስንም የፍትህ የተጓደለበትንም ያስከበረው ብዙ እንግዲህ እኛ የምናውቃቸው ከዚህ በፊትም ኢቨን በማህበራዊ ሚዲያው እንትን ብሎ ቅልቦች በዛ ጣልቃ ገብተን እንዲህ እንዲጠየቅ ያደረግነው እዚህ ወደ ሀያት አካባቢ አንድ ሙዝ የሚሸጥን እንትን የደንብ አስከባሪ እርምጃ ሲወስድበት ሲደበድበው ያለውን ይሄ ሊሸጥ እንትን ያደረገውን ሲበታትንበት የነበረበትም ያም የቅርብ ጊዜ ትውስታችን ነው። ስለዚህ የማህበራዊ ሚዲያ ብዙ በረከቶች አሉት፣ እንደዛ ሁሉ ደግሞ ተግዳሮቱም ፈተናዎቹም አሉ። እንግዲህ ብዙዎች እንደምናውቀው ከባህልና ከእሴቶቻችን ከተለያዩ ሁኔታዎች ውስጥ የማህበራዊ ሚዲያ ፈተናዎች ተብለው የሚጠቀሱ የሚነሱ እንደ ምሳሌነት ብዙ ሀሳቦችን ብዙዎችን ማንሳት እንችላለን። በሰሞኑን አንድ ቪዲዮ እኔ ቲክቶክ ላይ እያየው ነበር። በጣም ትንሽዬ ልጅ ገጠር እርሻ ላይ አግኝቶት እየቀረጸው በድሮን ትደበደባለ ምናምን የሚል በጣም ትንሽ ልጅ መቋቋም የማይችል ልጅ በጦርነት እያስፈራራ ቪዲዮ ቀርጾት ልጁ ማህበራዊ ሚዲያ ላይ ፖስት አድርጎ ህጻኑ ልጅ እያስፈራራው ከዛ ቪዲዮን አሁን ፕራይቬት አድርጎ አካውንቱንም ፕራይቬት አድርጎታልና ይሄ የማህበራዊ ሚዲያው ከቁጥጥር ውጪ መሆን ሰዎች በራሳቸው መልክ ብዙ እይታን ለማግኘት ብዙ ተከታዮችን ለማፍራት የሚሆናቸው አድርገውታል። ይሄም ብቻ ሳይሆን በዚህ ሳምንት ብዙ በጣም ከኛ ባህል ያፈነገጡ አደባባይ ላይ ልናያቸው የማይገቡ ነውሮችን በማህበራዊ ሚዲያ ላይ ተመለከትንበት ጉዳይ አለ። ምናልባት ይሄ የማህበራዊ ሚዲያ ካለው ጥቅም አንጻር ጥቅሙ በጣም ከፍተኛ ነው። 4ኛው መንግስት ነው። የሰለጠኑ ሀገራት ምርጫ ሲደርስባቸውም ሚዲያውን በመጠቀም እነ ኤክስን የመሳሰሉ እንግዲህ አሁን ላይ የምናያቸው ፕላትፎርሞች ላይ ፉክክሮች የነበሩት በመሪዎች ደረጃም በሚሊዮን ተከታዮች እያፈሩ ያሉት ካለው ጠቀሜታ አንጻር ነው።
በቱሪዝም ዘርፉ ላይም እንደ ሀገር የሚያመጣው ለውጥ ይታወቃል። ለዚህ እነ ኬንያም ተጠቃሾች ናቸው። ሚዲያ ላይ ባላቸው ስራ ዓለም አቀፍ ሚዲያዎችም እዛ ላይ ካላቸው ኮንትሪቢዩሽን አንጻር፣ ከጉዳታቸው አንጻር ግን ስናየው የቁጥጥር ማነስ ከዛ በተጨማሪ ደግሞ የሚዲያው ይሄ ሲቲዝን ጆርናሊዝም ዜጋዊ የሆነ ጋዜጠኝነት ሁሉም ሰው ሚዲያን ተጠቅሞ መረጃ መስጠት ይችላል የሚለው ነገር ከሀገራዊ አጀንዳችን አንጻር ሀገር ግንባታ ጋር አንጻር ከባህል ከእሴት አንጻር እጅግ ያፈነገጡ ነገሮችን እንድንመለከት ያደረጉን ጉዳዮች ናቸው። እኔ እንደውም ብዙ ጊዜ ያው ከራሴ ጋር አንጻር ስለማየው ይመስለኛል ትንሽ ስሜታዊ የሚያደርጉ አንዳንድ ነገሮችም እንግዲህ በሚዲያው ኦፕን ከመሆኑ አንጻር አሁን ላይ የ9 ዓመት ልጆች ምናምን ሰበር ዜና እያሉ ዜናዎችን የማንበብ አዳዲስ ነገሮች መጥተዋልና አንዳንድ ጊዜ የማይደፈሩ የሚደፈሩበትም ሆኗል ሶሻል ሚዲያው። ልክ የሕክምና አገልግሎትን የተማረ ሐኪም ካልሆነ አገልግሎት መስጠት እንደማይችለው ሁሉ ሌሎች ዘርፎችም ላይ ደግሞ እንደዚህ አይነት ነገሮች መታየት ያለባቸው ስናበረታታም ደግሞ ካሉን የራሳችን ጋር የሚዋሃዱ ነገሮች ጋር እይታ ብቻ ወስደን ሳይሆን ነገ ይሄ ነገር ያለውን ጉዳት ግምት ውስጥ በማስገባት እኔ አሁን ስጋትም ስላለኝ ነው ትንንሽ ልጆች ላይ እንደዚህ በተለይ ከዜናዎች ጋር ተያይዘው ምናምን የሚመጡ ነገሮች ላይ ከእድሜያቸው በላይ የሆኑ ነገሮችን ጽፎ የሚሰጥ አካል ነው ያለውና ያ አካል የራሱን ፖለቲካል ኢንተረስት የሚያንጸባርቅበት የራሱን ሀሳብ የሚያስቀምጥበት ሁኔታ ነው ያለውና እነዚህ ልጆችን ነጋቸው ላይ ማተር ያደርጋል። ስለዚህ ልጆችን እየተጠቀምን የምናስተላልፋቸው መልእክቶች መገደብ ያለባቸው የማህበራዊ ሚዲያውም ያዝ መደረግ ያለበት በጣም ለቀቅ ሲደረግ የነ ሩዋንዳንም ታሪክ እንግዲህ ከዛ በላይ የሚዲያን አስከፊነት ማሳየት በዛን ጊዜ እንደውም በሬዲዮ ከዛ በላይ የለም። በአሁን ሰዓት ሶሻል ሚዲያው እንደዚህ ሰፍቶ በሆነበት ሰዓት ቢሆን ኖሮ ምናልባት የሚቀርሰር እኔ ብዙ ጊዜ የማስበው አሁንም ስጋቴ ከዚህ በአንድ ሬዲዮ ያን ህዝብ ያህል ፍጅት ከፈጠረ አሁን በዚህ በሶሻል ሚዲያው ደግሞ ምን ሊሆን ይችላል? እንደ ሀገርም ላትቀጥል ትችል ነበር። ሩዋንዳ አሁን በዚህ ጊዜ ብትሆን እንዲህ ፕላትፎርም በበዛበት ሩዋንዳን እንደ ሀገር የማናይበት እድሎች ሰፊ ነው የሚሆኑትና ምናልባት አሁን ቻይና ቅድምም ብስራት እያለ ነበረ ይሄ ከትምህርት ጋር እኛ ሀገር ብዙ አንመለከታቸውም። ስቲም የሚለው ቲክቶክ ላይ ያለው ስቲም የምትለዋ ስትነካት የሚመጣው ትምህርታዊ ነገሮች ናቸው። ቻይና ልክ እኛ ሀገር እንደምናየው የራቁት ዳንሱ ምኑን አይመለከቱም። ቻይና ውስጥ የለም ያ ነገር። ስቲም የምትባለውን ትምህርቷን ነው የሚያዩዋት እና እንግሊዝም ደግሞ አሁን ከ18 ዓመት በታች የሆኑ ከልክላለች የማህበራዊ ሚዲያን እንዳይጠቀሙ። ቻይናም ዲግሪ የሌለው እንዳይጠቀም ከልክላለች። የሰለጠኑ ዓለማት አስከፊነቱን አይተው ይሄን ክልከላ ባወጡበት እኛ ሀገር ደግሞ ነገሮች ቡርቀቅ ብለዋል። ስለዚህ ገደቦች እስኪቀመጡለት ድረስ መቆጣጠር፣ ቤተሰብ ልጆችን ጋይድ የማድረግ ምሁራንም በዚህ ጉዳይ ላይ ሀሳባቸውን የማስቀመጥ እንደኛ አይነት ተቋማቶች ደግሞ እየተደረጉ ያሉ ሳብ እየተደረጉ የሚሰጡ ምክሮችን አጠናክሮ መሄድ ያስፈልጋል። ግን ስንመክር ኦር ደግሞ ቅልቦቻውን እየሳበ ሲመክር በቀላል አይደለም የሚመከረው። ብዙ ዋጋ የሚከፈልበት ሰዎች ሀሳቤ ትክክል ነው ብለው የሚሞግቱበት አለና ሀሳብ ሞግተክ የጋራ መግባባት ላይ ደርሰ ወደ ስርዓት ማስገባቱ ራሱ በቀላሉ የሚታይ ነገር አይደለምና እየተከፈለ ያለውን ዋጋ ከሀገር ግንባታ አንጻር ከባህልና ከሴት አንጻር መመልከትና ትናንት ሩዋንዳ በትንሹ የከፈለችውን ዛሬኛ ጋር ደግሞ በዚህ በሰፋ ፕላትፎርም እንደ ሀገር የማያስቀጥሉ አጀንዳዎችን ከማንሳት መቆጠቡ የተሻለ የሚሆን ይመስለኛልና